እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም ለናቹራል ለሆነም ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁም። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። ስራ ስላለባችሁ ነው የምትሻገሩት። ያው መሻገር ጥሩ ነው ተብሎ ተነስቶ አይኬድም። ወዴት ነው የሚሄደው? ለምንድን ነው የሚሄደው? መቼ ነው የሚሄደው የሚል ጥያቄ ይጠየቃል። አለማመናቸው እናንተ እንዴት አታምኑ ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ስለደከም መንገድ ላይ እየጣለ ቤት ማንም ከጌታ ጋር አብሮ አይሄድም። ካሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጪም እግዚአብሔር ጸጋ ካበዛል አንተ ጸጋ በስቶል ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። ስለመሻገር ነው የምናገረው። ትሻገራላችሁ፣ አትቀሩም በምንም ተአምር። ካመናችሁ አብራችሁ ትሄዳላችሁ፣ ካላመናችሁ ጎትቶ ይወስዳችኋል። ጌታችን ኢየሱስ ክርስቶስ ይከተሉት የነበሩትን ደቀ መዛሙርቱን ብዙ ሰው ይከተለው ነበር። ከዛ መካከል 12 ነበሩት። 12ቱን ይዞ ከገሊላ ወደ ጌርጌሴኖን በጌንሳሬጥ ባህር ላይ ያደረገው የአንድ አዳር ጉዞ ነች። የአንድ ምሽት ትሪፕ ናት። ያቺን የአንድ አዳር ጉዞ ነው ወንድማችን ማርቆስ በ5 እና በ6 ቁጥር ውስጥ ያስቀመጠልን። ስራ ስላለባችሁ ነው የምትሻገሩት። ያው መሻገር ጥሩ ነው ተብሎ ተነስቶ አይኬድም። ወዴት ነው የሚሄደው? ለምንድን ነው ሄደው መቼ ነው የሚሄደው የሚል ጥያቄ ይጠየቃል። መሻገራችሁ ባይቀርም ግን በብዙ ፕሮግራም ነው ከጌታ ጋር የምትሻገሩት። እንዳልኳችሁ ነው ጌታ ኢየሱስ ክርስቶስ የሚከተለውን ህዝብ ከአንድ ቦታ ወደ አንድ ቦታ 12ቱን ከአንድ ቦታ ወደ አንድ ቦታ ይዟቸው ሄዷል። በጣም የሚገርማችሁ ግን 12ቱ ብቻ ከሱ ጋር ሆኑ እንጂ ሌሎች ደግሞ በትንንሽ ታንኳዎች ተከትለውታል የሚል ቃል አለ። እንኳን መንፈስ ቅዱስ ሳይሞላ ታምር ፍለጋ የመጣ ህዝብ ይቅርና በእንደዚህ አይነት መንገድ የእግዚአብሔርን ቃል ለመስማት መንፈስ ቅዱስ ተሞልቶ በስነ ስርዓት የተቀመጠ ሰው እንኳን ቢሰማው ቀኑ ሙሉ መስማት የማይታገሰው አይነት ትምህርት ቀኑ ሙሉ ሲያስተምራቸዋል። መሸትሸት ላይን ያዝ ሲያደርግ 12 ሰዓት አካባቢ ሲያልፍ ጌታችን ኢየሱስ ክርስቶስ መጣና 12ቱን ደቀ መዛሙርቱን በሉ ተነሱ አላቸው። ከህዝቡ ጋር አብረው ተቀምጠዋል። በሉ ተነሱ አላቸው። ምን እናርግ? እንሂድ። ወዴት? ወደ ማዶ እንሻገር። መሻገር መጽሐፍ ቅዱሳዊ ነው። በጣም ብዙ የመጽሐፍ ቅዱሳችን ክፍል ላይ መሻገር አለ። እንሂድ ያለው እሱ ነው። ይዘውት ሄዱ የሚለው እነሱ ነው። ከዛ ኢየሱስ ህዝቡን አሰናበተና 13ኛ ሆኖ መጣ እና እነሱ ቀኑ ሙሉ ቁጭ ብለው ሲሰሙ ነበር። እሱ ደግሞ ቀኑ ሙሉ ቆሞ ሲያስተምር ነው። በዛ ላይ ሳይበላ ነው ያለው። ደክሞታል። ፍጹም ሰው ነው ማለት። ጌታ ምን አላቸው? ከዚህ ተነስተን የምንሄደው በስተ ደቡብ ነው። ወደ ሀገራችሁ ይዛችሁኝ እንዳገቡ። ምክንያቱም ከ12ቱ 4ቱ አሳጥማጅ ነው። 4ቱም ደግሞ የተገኙት በስተ ምዕራብ በኩል እዚሁ ባህር ላይ ነው። እርሳቸውን የነቀሉበት ባህር ስለሆነ ጂኦግራፊካሊ እንትኑ አይጠፋቸውም አካሄዱ የባህሩ። ስለዚህ ተሸውደናል ብላችሁ በስተ ምዕራብ እንዳትወስዱ፣ ወደ ደቡብ ነው የምንሄደው፣ ጌርጌሴኖን ነው የምንሄደው አለ። እግዚአብሔር ያሳየ ጌርጌሴኖን ማለት የመቃብር ከተማ ነው። የሙታን መናፍስት መኖሪያ ነው። ሂውማን 100% ፍጹም ሰው መሆኑ ያሳያቸው ነው። መለኮትነቱንም እዚሁ ያሳያቸዋል። ሰው ነኝ አላቸው። ተኛ ብሎ ተኛ እና አንድ የሆነ NASV ነው የሚል አንድ ቨርዥን አለ። ምን ብሎ ተርጉሞታል? ኦሪጂናሊ ኮይኖዋን ወስደው ጌታ ኢየሱስ የተኛው ፊት ለፊታቸው አይደለም። ታንኳዋ ሲሰሯት ከስር አንድ ክፍል አላት እና ውስጥ ገብቶ ራሱን ስቦ ዘግቶ ተኛ። እንሻገር፣ ጌርጌሴኖን እንሂድ አላቸው። ያው እንሻገር ማለት እንስመጥ ማለት ስላልሆነ እንደሚደርሱ እርግጠኛ ስለሆነ ጴጥሮስን አምኖት አይደለም። እሱ ያው ራሱን ነው የሚያምነው። እሱ ለራሱ የታመነ ነው። ቀዘፋ ጀምሮ መምሸት ጀምሯል። እሱ ደግሞ ብዙ ጊዜ ሌሊትና ባህር ይመቻል። ሮጦ የማያመልጡበት እጅ ያረገችው የማይሉበት ነገር ይመቸዋል። ብቻውን አድኖ እየተጠራ መኖር ይፈልጋል። የላችሁበትም ሊላቸው ይፈልጋል። እኔ ብቻ ነኝ ይላቸዋል። ክሮስ ላይ ብቻ ሳይሆን ማንኛውም የህይወት ክፍል ላይ ብቻዬን ነው ማድን ማለት ነው። ድነት እዛ ሳልቬሽኑ ላይ ብቻ ሳይሆን እያንዳንዱ የህይወት ክፍል ላይ እሱ ብቻ ነው የሚታደግህ። እሱ ብቻ ነው ጣልቃ እየገባ እየተናጠቀ የሚያሳልፈ። ይሄንን ማስተማር ፈልጓል እና ይዟቸው እየሄደ ነው። እየሄዱ እያለ ኢየሱስ ሲተኛ ማዕበሉ ተነሳ። ኖርማል ነው። ከጌታ ጋር ስትሄዱ ማዕበል ከሌለ ቼክ ማድረግ ያለብህ ጌታ አለ ወይ ብለህ። ማዕበል ካለ ግን ከጌታ ጋር ከሆንክ ነገሩ ቀላል አይደለም። አሁን እኔ እየነገርኳቸው ያለሁት ነገር ቀላል አይደለም። እነሱ ብራዘር ኖርማል ውሃ ነው ያሰቃያቸው። እኛ የህይወት ማዕበል ሁሉ አለ እና እየሄዱ እያለ ኢየሱስ ተኝቷል። ማዕበል ብድግ አለ። ታንኳን ማናወጥ ጀመረ። ቀስ እያለ ያንቀሳቀሳታል። 13 ማይል እየቀዘፉ ገና 5ኛው ማይል ላይ ናቸው። ጀምረው የተወሰነ እንደሄዱ ነው ማዕበሉ ተነሳ። ታንኳን ማወዛወዝ ጀመረ። ጂኦግራፊካሊ የጌንሳሬጥ ባህር አቀማመጡ ለማዕበል የተዳረገ ነው። ባይዘው የተወሰነ መሬት መንቀጥቀጥ ስለማያጣው አካባቢ ሁሌ ሱናሚ ይመጣል። ይሄኛውን የሚያክል አይመጣም እንጂ ብዙ ጊዜ ግን ይፈጠራል። ሲፈጠር እነ ጴጥሮስ ሲያጠምዱ ባህሩ ዳር ላይ ሆኖ ነው የሚያጠምዱት። ስሜቱን ሲሰሙ ሮጠው ነው የሚያመልጡት። አሁንስ መሃል ላይ ናቸው። ቀጥሎ ሌሊት ነው፣ እየሄዱ ነው። ተነሳ፣ ወደ ላይ ከፍ አረጋትና ጣላት። እንደገና የወረውራታል። ከ14 ሜትር በላይ ነው የወረወራት ወደ ላይ። 14 ሜትር ማለት G+ ስንት ማለት ነው? ወደ ላይ
ወረቀት መርከብ ቢሆን አትሊስት ይከብዳል ይችላል። ታንኳ ናት። ደሞስ ኢየሱስ ብቻ ነው ከውስጥ ያለው፣ በሙሉ ከላይ ናቸው፣ ደጅ ነው ያሉት። ዥው ሲል ገልበጥ ይላሉ፣ ተያይዘው ይመለሳሉ። የተቻላቸውን በሙሉ ሞከሩ። አሳ አጥማጆች ስለሆኑ እንደምንም ቀዝፈን አትሊስት እሱ ያለን ቦታ እንኳን ባይሆን የሆነ ዳር እንውጣ ብለው ሲሞክሩ ከእጃቸው መሪያቸውን ተቀበላቸው ማዕበሉ። የመጨረሻው ሰዓት ላይ ውሃ ወደ ታንኳይቱ መግባት ጀመረ። ውሃ ወደ ታንኳ ገባ ማለት ታንኳው ይሰምጣል፣ ህይወት ያልቃል ማለት ዴዲንድ ነው፣ ሊቆረጥ ነው፣ ማለቁ ነው። ስለዚህ ልክ ማዕበሉ ላይ ታገሉ። ውሃ ወደ ውስጥ መግባት ሲጀምር እንሻገር ያለን እሱ አይደል እንዴ ያሉ። ታዲያ በሱ እንሻገረኛ እንሰቃያለን፣ እሱ ተኝቷል። ቀስቅሰው ጴጥሮስ ነው ሊሆን የሚችል። ኢየሱስ ላለመተኛት ብዙ ምክንያት ነበረው አይደል? አልፎ ነው የተኛው። ለምሳሌ ሮማውያን ሊገሉት ይፈልጉታል ኢየሱስን። አያስተኛም። መንግስት ሊገል ይፈልጋል ብትባል ሊገል ይፈልጋል ተብለህ አይደለም ከመሰለህ። ቀጥሎስ የአይሁድ ህግ መምህራን በዙሪያው እየተሽከረከሩ እየተመካከሩ ሊገሉት ነው። በጣም ብዙ ነገር። ቀጥሎስ መስቀል ሞት አለ ከፊቱ። የማያስተኛው ነገር አለ። እሱን ሁሉ አልፎ ተኝቷል። እና ሱናሚ ደግሞ አለ የማያስተኛ 14 ሜትር ታንኳ እየተወረወረች ኢየሱስ አይነቃም። ጌታ ሆይ ሲሉ ብድግ አለ። በጣም ሴንሲቲቭ ነው አይደል ለኛ ድምፅ። አሁን ብዙ ጊዜ እናቶች፣ አንዳንዴ ደግሞ አባቶች፣ እናቶች ተኝተው ሌላ ክፍል የልጃቸው በጣም ትንሽ ኖይዝ ብድግ ያን እኛ ቤት ስለማይ ማለት እኔ ተቀስቅሼ ነው ምነቅ። እስቲ ተነስ። እነሱስ ሲደክሙ ውለው ካለ ብድግ። ልክ እንደዛ ነው ኢየሱስ። ምንም ነገር አይቀሰቅሰው። የነ ጴጥሮስ ድምጽስ ብድግ ነው የሚያደርግ። ጌታ ሆይ ሲሉት አቤት። ስንጠፋ አይገድም እንዴ? ምን ማለት ነው? አንተ አጠፋም ነው እሱ ልማዱ ነው። ውሃ ላይ መራመድ፣ መሄድ፣ መውጣት፣ መግባት። አንተና ምንን መተን እኛ ማለቃችን ነው። አንተ እንደለመደብህ እንኳን ልሰምጥ አትረጥብም። ስንጠፋ ነው ያሉት አይደል? ኧረ መሞታችን ነው። ውሃ ወደ ታንኳ ገባ ሲሉት ብድግ አይደል ያለው ኢየሱስ። ብድግ አለ እና አየው። ሲያየው እግዚአብሔር ያሳይ 14 ሜትር የቆመ ውሃ ክድን ሊል ነው ላያቸው ላይ። በዛ ላይ ሌሊት ነው፣ ጨለማ ነው፣ ውሃ ላይ ነው፣ ማዕበል ላይ ያለበት። የሚገርማችሁ ጌታ ኢየሱስ ክርስቶስ ሲነሳ ያደረገው ገሰጸው የሚል ቃል አለ። ባይዘዌ የሚጠቀመው ተርሚኖሎጂ፣ ማርቆስ የሚጠቀመው ተርሚኖሎጂ ለአጋንንት ኢየሱስ የሚጠቀመውን ቃል የተጠቀመው። ማዕበሉን ገሰጸው የሚለው ናቹራል ከሆነ ፕሮብሌም ጋር አይደለም ኢየሱስ ዲል ያደረገው ከመንፈሳዊ ዓለም ጋር። ትክክለኛ የማርቆስ ተርሚኖሎጂ ማለት ቃሉን አጥኑት ግቡና እናንተ። ኢየሱስ ሪቢክ አሁን አጠባል አለው ብቻ አይደለም የሚለው ገሰጸው ነው የሚለው። መጀመሪያ የሚቀጥለው ከተማ ላይ 6000 አጋንንት ሊያስወጣ ነው። አይ ቴሪቶሪውን ሊያስለቅቀው። ስለዚህ እዚህ ጋር ባህር ውስጥ መጥቶ ዳይቨርት ማድረግ ይፈልጋል። ኢየሱስ የሚጠቀመው ትክክለኛ ቃል መናፍስትን በሚያወጣበት አይነት ቃል ነው ኢየሱስ የተናገረው። ከዛ ቀጥሎስ ባህሩም ነፋሱ ተወ። 14 ሜትር የሚዘል ውሃ ተው ሲል ኢየሱስ ጸጥ አለ አይልም። ታላቅ ጸጥታ የሚል ቃል አለ። ታላቅ የሚል ቃል አንብቦ ታላቅ የሚል አለው። ባይዘው ብድግ እያለ የሚዘል ውሃ ያኛውን ገስጾ ጸጥ በል ሲለው ረጭ ሲል ነፋስም ባህርም የሚታዘዙለት ይሄ ሰው ማን ነው? እስቲል ሰው ነው። ዋት ማነር ኦፍ ማን? እንደኔ ይበላል፣ እንደኔ ይጠጣል። እኔ ታንኳ ውስጥ እንቅልፍ ይዞት የቀሰቀስኩት እኔ ነኝ። እንደኔ ሰው አይደለም እንዴ? ፈሩ በሚለው ቃል ነው ማርቆስ መለኮትነቱን ያስተዋወቀን። እግዚአብሔር በቀደመው ኪዳን ሲና ተራራ፣ ኮሬብ ተራራ ምናምን ላይ ሲወርድ ህዝበ እስራኤል እየተንቀጠቀጠ ሙሴ ይሉታል። አቤት እግዚአብሔር አይናገረን አንተ ተናገር ይሉታል። ፍርሃታቸው በየድንኳናቸው በር ላይ ቆሞ ሲንቀጠቀጡ ማለት ነው። መለኮት በክብር ሲመጣ ስጋ ለባሽ የሚፈራው ፍርሃት ማለት ነው። ኢየሱስ ፊታቸው ቆሞ ማዕበሉን ጸጥ ሲያደርገው የፈሩት ፍርሃት ኖርማል ፍርሃት ሳይሆን እግዚአብሔር ሲመጣ የሚፈራ ፍርሃት ነው። ስለዚህ ኢየሱስ እግዚአብሔር ነው ማለት ነው። ከዛ ማዕበሉን ከገሰጸ በኋላ እነሱን ገሰጸ። መጽሐፍ ሲናገር በደህና ወደ ማዶ ደረሱ ይላል። ክብር ለኢየሱስ ይሁን። መድረስ አንድ ነገር ነው፣ መሻገር በጣም ትልቅ ክብር ነው ከጌታ ጋር። እግዚአብሔር በየትኛውም የህይወታችሁ ክፍል አሳልፎ አይሰጣችሁ። ለመናፍስቱም፣ ለናቹራል ለሆነም፣ ለየትኛውም ለክፉ ሰዎች እግዚአብሔር አሳልፎ አይሰጣችሁም። የበረታችሁ ጊዜ አድኗችሁ፣ የደከማችሁ ጊዜ አሳልፎ አይሰጥም። እንደዚህ አይነት አምላክ የለንም። እንደዚህ አይነት አምላክም አንከተልም። በየትኛውም አጋጣሚ እናንተ የጌታ ናችሁ። አለማመናችሁ እናንተ እንዴት አታምኑም ብሎ እነሱን ባህር ውስጥ ከቶ ብቻውን አልሄደም። አለማመናቸውን አልፎ አድኗቸው ስራው ቀጥሏል። ድካማችሁን አልፎ ጌታ ይሰራል። ስለ ደከምክ መንገድ ላይ እየጣለ ቤድ ማንም ከጌታ ጋር አብሮ አይሄድም። አላመኑም፣ አድኗቸው ስራው ቀጠለ። እንሻገራለን። በፍጹም አትጠራጠሩ፣ እንሻገራለን። በጣም በቅርብ እግዚአብሔር ወደሚቀጥለው ነገር ይዞን ይሄዳል። በብዙ ተአምር፣ በብዙ ምልክት እንደዚያውን ኔቸር እንደ ቻይልድ እያዘዘ አጋንንት ኮማንድ እያረገ ኢምፐርሰን ሰይጣኑ ፊት ለፊት ሳይመጣ ከማዕበሉ ጀርባ ሲሆን መንፈሱን ገስጾ ማዕበሉን ጸጥ አድርጎ ኢየሱስ የሚመራው ለምንድን ነው? ምዕራፍ 5 ላይ 6000 አጋንንት ያለበትን ሰው ዴሊቨር ማድረግ ይፈልጋል ኢየሱስ። ያንን ግለሰብ ነፃ አውጥቶ በሱ ላይ ባለ መንፈስ ደግሞ የታሰሩ 10 ከተማ የሚባል አለ። 10 በቁጥር 10 ከተሞች አይደሉም። አንድ ከተማ ነው፣ 10 ከተማ ነው ስሙ። እና ያንን ከተማ ዴሊቨር ማድረግ ኢየሱስ ይፈልጋል። ኢየሱስ ሲመጣ ያለበት ድረስ አልሄደም አይደል? ኢየሱስ ገና ከባህር ሲወርድ መሬት ላይ
ላይ ሲረግጥ ክፉ መንፈስ ያደረበት ሰው ከመቃብር እየሮጠ መጣ ይልና ኢየሱስ እግሩ ስር ወደቀ ይላል። እግሩ ስር ወደቀና ያው የማርቆስ ወንጌል አጋንንት ስለሆነ የእግዚአብሔር ቅዱስ ሆይ ማን እንደሆንክ አውቃለሁ፣ ያለ ጊዜያችን ልታጠፋን መጣህን ሲለው መጽሐፍ ሲናገር ጌታ ኢየሱስ ክርስቶስም ከዚህ ሰው ውጣ ብሎ አዞት ነበር ይላል። አዞት ነበር የሚለውን ማርቆስ የነገረን ከእንትኑ በኋላ ነው። መጀመሪያ ኢየሱስ ሲያገኘው መንፈሱን ውጣ አለ። ልክ ሲያገኘው ውጣ ሲለው ያለ ጊዜያችን ልታጠፋን። አሁን ሰውየው አይደለም አይደል፣ መንፈሱ ነው ኢየሱስን እያዋራው ያለው ቀጥታ። ማን ነው ስምህ ሲለው ብዙ ነንና ሌጊዮን። የኢየሱስ ትምህርት ነው። ስም ማን ነው ሲለው ሌጊዮን ነኝ ሲለው ከዚህ ሰው ውጣ። ሌጊዮን ማለት የአጋንንት ስም አይደለም፣ የአንድ የሮማውያን ባታሊዮን ጦር ነው። ዘንድሮ እዝ ብርጌድ ነው ላዩ ላይ ያለው ማለት የራሱ ሙሉ ሃይራርኪ ያለው ሙሉ ባታሊዮን ጦር። ምን አይነት ዲስትራክቲቭ እንደሆነ አስቡት። ሰውየው ሲመጣ ጥርግ ነው የሚያደርገው ከተማ ማለት ተሸክሞታል። ከዛ ጌታ ኢየሱስ ክርስቶስ አሁን ሁሉንም ሰብስቦ አንዱ ነው አይደለም የሚያወራው። ውጣ ሲለው 6,000ንም ነው የመዘዘው። ውጣ ሲለው እሪያዎቹ መንጋ ውስጥ ልግባ፣ ያለ ጊዜያችን ልታጠፋ መጣ። የተቀጠረ ቀን እንዳለ ያውቃሉ፣ የሚያጠፋቸው እሱ እንደሆነ ያውቃሉ። ገና ነው ጊዜው ነው። አያችሁት መንፈሳዊ ዓለም ላይ እንዴት የታይም ስኬጁል እንዳለ። ጊዜያችን እኮ ገና የቀጠርክልን እኮ የጥፋት ቀን ገና ነው አሉ። ሰይጣን በምን አይነት እውቀት እንደሚሰራ ይሁት የሚጠፋበት ቀን እንዳለ ያውቃል። ያ ቀን እስኪደርስ ድረስ በጣም ብዙዎችን ወደዛ ጥፋት ይዞ ይሄዳል። ገና ነው እኮ ቀኑ ሲለው ጌታ ኢየሱስ ክርስቶስ ማውን ወደ ሲኦል ውረዳ አይደለም ያለው፣ ውጣ ከዚህ ሰው ነው። ይሄንን ሲጨርሱ ደግሞ ቅፍርናሆም ሄዱ። እነ ጴጥሮስ አገር ሄዱ። ያቺ ምናቃትን 12 ዓመት እንደሚፈሳትን ሴት ደግሞ ፈወሰ። የተሻገሩት ይሄንን ለመስራት ነው። በዛ ምክንያት ብዙ ሰው በሷ አመነ። ከዛ እሷ እየተፈወሰ ደግሞ የኢያኢሮስ ልጅ ሞተች። ኢያኢሮስ ቤት ደግሞ ሄደና የሞት አስነሳ። በጣም ሰፊ ስራ ከፊታችን አለ። በጣም ልነግራችሁ ከምችለው በላይ ሰፊ ስራ ከፊታችን አለ። ከዚህ በፊት ከተሰራው ስራ በላይ ግሎባሊ ቤተክርስቲያን ከዚህ በኋላ የምትሰራው ብዙ ዩኒቨርሳሊ የክርስቶስ አካል ከዚህ በኋላ ያለባት አሳይመንት ትልቅ ነው። ምክንያቱም እግዚአብሔር ዓለምን በልጁ ለመጠቅለል የመጨረሻው ሰዓት አሁን ይሄ ሰዓት ነው። ስለዚህ እግዚአብሔር ምንም ነገር አድርጎ ዓለምን መጠቅለል ነው የሚፈልገው። አሳይመንቱ ማጋ ነው፣ ቸርች ጋር ነው ያለው አሳይመንቱ። በፍጹም ሌላ ሰው እንዳትጠብቁ ይህን ስራ የሚሰራ እኔና እናንተ ነን። አጠቃላይ እንደ ክርስቶስ አካል ቤተክርስቲያን ዓለም ላይ ሁሉ ወንጌል ይሰበካል። የእያንዳንዳችን የግል አሳይመንት አለብን። ካሻገረ በህይወት ላይ ተአምር ካደረገ እግዚአብሔር በተለያየ ነገር ከባረከና ከጎበኘ በውስጥም በውጪም እግዚአብሔር ጸጋ ካበዛል አንተ ጸጋ በስቶልህ ሰኪውርድ ሆነ በጣም እየዘመርክ ደስ እያለ እንድትኖር ብቻ አይደለም። እንደዚህ አይነት ፕሮግራም የለውም እግዚአብሔር። አንተ ላይ ያፈሰሰው ነገር ጎረቤት ያለው ሰው ያድነዋል። አንቺ ላይ የመጣው ነገር አካባቢሽ ላይ ያሉ ሰዎችን ወደ እግዚአብሔር መንግስት ይቀላቅላል። ኢንቨስትመንቱ ለሌሎች ነው። እማጠብቋቸው ሰዎች ተስፋ የላቸው። በቃ እማጠብቋቸው እንደዚህ ነው እንዴ የምትሉት ያስደነግጧቸዋል። በወንጌል እውነት ልባቸው ተይዞ ማለት ከዚህ ውጪ እየሰማን አይደለም ሲሏችሁ በፍጹም አጠብቋቸው። ሁሉ ነገር የተደላደለ የሚመስል ሰው ወደ ሲኦል እየሄደ እንደሆነ ገብቶታል። ቸርች መንቃት አለብን። ቅዱሳን እንንቃ። ከመቼውም ጊዜ በላይ እጃችሁ ላይ የያዛችሁትን ወንጌል ስበኩት። ይበዛል። ብዙ ሰው ወደ እግዚአብሔር መንግስት የሚመጣበት ጊዜ አሁን ይሄ ነው። ጤነኛ በሆነ ንጹህ የሆነ የኬሪግማውን የሚሰብክ የምስራቹን የሚሰብክ ማለት በትክክል የክርስቶስ ኢየሱስን ወንጌል የምትሰብኩ ከሆነ እናንተ ውስጥ የሚፍለቀለቀው ሐሴትና ደስታ በምንም አይነት መንገድ ማንም ሊሰጣችሁ አይችልም። ክብር ለኢየሱስ ይሁን። ስራ ስላለብን በጣም ትልቅ አሳይመንት ስላለብን ተያይዘን እንሻገራለን።